ማንም ሸኝ ያስፈልግ ብቻ ይችላል ነው ወይ እነሱን ከተሰናበትካቸው እኔንም እኮ መሰናበት አለብህ አይደል? አሁን ሎጣ ነው አልከኝ እኮ አብሽ ወደ ከት ነበር ስወጣ ሄርሚ አሁን እኮ ጭቅጭቁ ያስፈልግ በኋላ ወይም ደግሞ ከከተማ ከወጣ በኋላ እንትን ከምልክ ብዬ ነው። ቢያንስ ልሰናበት ቢያንስ ቻለልክ ቢያንስ መሄድን ያቅማልክ በሰላም ውጣ በሰላም ግባ ልክ ነው እዚህ መጣሁት። እዚህ ሊመጣህ ደግሞ ያወቅኩት ያው ዳኒ ነገረኝ። ነፃ ውጣ ከሆነ ወይ ደግሞ ውጭ ላይ በስትክክል እናውራ። ምንም እኮ ፈራ ነገር የለም ሄርሜላ፣ ምንም የምታወሩት ነገር የለም። ቻው ለማለት ከሆነ የመጣሽው ያው ቻው በይውና ውጡ። እኔ ሶስታችን የምናወራው ነገር አለ። እያወራ ነው ማለት የገባችሁት የምታወሩት ነገር አለ። ስራውን ጨርሻለሁ። እኔ ዳኒ ይቅርታ ተጨረሰ ልሄድ በቃ ሰዓቱ እየረፈደ ነው እኮ። ትሄዳለህ እኮ እኛ እያወራን ነው። ገብቶሃል? ሩታ የምታወራት ነገር አለ። ስለዚህ አሁን መሄድ ባለብኝ ሰዓት ላይ ነው እዚህ ያለው። ስለዚህ ሰዓት ደግሞ ያልፍብኛል፣ በረራ ሰዓት ያልፍብኛል። ገባሽ? ስለዚህ በረራ ሰዓት በረራ ሰዓት ያልፍብኛል። ዶርታ መሄድ አለብኝ። ልደግና እንዴ እሱ ሀገር ውስጥ ነኝ አላልክም እንዴ? የሀገር ውስጥ በረራ የለም ዴታ። አይ አብርሽ ሌላ ነገር ነገሩ ራሱ ሌላ ነገር እያስመሰልከው ነው አንተ ራስህ። ስለ እዚሁ ሀገር ውስጥ አይመስለኝም የምትሄደው፣ ከሀገር ልትወጣ ነው። ስለዚህ እውነቱን ብትነግረን ደግሞ ለእኛም አሪፍ ነው፣ ለሩታም አሪፍ ነው። ገብቶሃል? ሰላም ለማግኘት ነገ ከነገ ወዲያ ይመጣል ብለህ አንተን ከመጠባበቅ እሷም ትወጣለች። ገብቶሃል? ታስባለች። 3 ቀን ብላት ከ3 ቀን በኋላ ማትመጣ ከሆነ ልጅ ሴት ልጅ ነች፣ ትጨነቃለች። ስለዚህ በመተሳሰብ ነገሩ እናድርገውና ወይ እውነቱን ንገረን እና እነዚህ ልጆች ደግሞ ሰላም የሚሉ ከሆነ ቸው የሚሉ ከሆነ ቸው ብሎ ይውጡ። አሁን ያልከኝ ነበር አይደል ባብሽ? ወይስ ትቆያለህ? ኤፍሬም አንድ ነገር ልንገርህ አይደል? እኔ እናንተ እንደፈለጋችሁ ማሰብ ትችላላችሁ። እኔ ግን ሰው እረፍት እፈልጋለሁ። እረፍት ስለምፈልግ ደግሞ ከራሴ ጋር መሆን እፈልጋለሁ ብያለሁ። ለዛ ደግሞ ለእኔ ጊዜ ልሰጣችሁ ልትሰጡኝ ይገባል። ፍላጎቴ ልታከብሩልኝ ይገባል። እኛ እኮ ጊዜ አንሰጥም ማለት ነው። ግን ደግሞ ማለት እንደዚህ አይነት ነገር ፈጥን ከምትሄድ አትሊስት ሁለቱን ነገር የምትሄድ ይሻላል እንጂ ራሴ ከዚህ በላይ ጭንቀት ብዙ እንደማልችል ታውቂያለሽ። ስለዚህ አስጨንቅ ልጅ አይደለም። እኛ ውጭ እናውራ ማለት ምንም ነው አልጨረስንም። ዳኒ መሰናበት የምትፈልጉ ከሆነ ማውራት የምትፈልጉ ከሆነ አሁን እኔ አበሽ ትደውልልኝ ስላልመሰለኝ ነው። እኔ እንዴት ነው በረራውን ካደረግክ በኋላ ቢያንስ 3 ቀንም 4 ቀንም ሳምንትን ቆይ አላውቅም። ምክንያቱም አሁን ላይ በራስ ውሳኔ የተንቀሳቀስክ ስላለ ቢያንስ ቻው ልበልህ ልሰናበት ብዬ ነው የመጣሁት እንጂ ውጭ ላይ እንደምትደውልልኝ ባውቅ ኖሮ ወይም ደግሞ ከዚህ እንደወጣት እንደምትደውልልኝ ባውቅ ኖሮ እዚህ ድረስ አልመጣም ነበር። ሶሪ እዚህ ድረስ ስለመጣሁኝ ማለት ነው። ስለዚህ አሁን መውጣት ከፈለክና ከመስገን ነገር ከጨረስክ ሄርሜላ ደጋግሜን እኮ የነገርንሽ ነው። ገብቶሻል? ይኸውልሽ አንድ ነገር እየሰማሽ ነው። ዳኒም ሄርሜላ የምትሆኑ አንድ ነገር ስሙ። እኛ ፊት ለፊት ነው እያወራን ያለ ነው። ማውራት የምትፈልጉት ነገር ካለ እዚሁ ፊት ለፊት አውሩትና ቸው ማለት ካለባችሁ ሰው ብላችሁ ትውጡ። ግልጽ አማርኛ ማለት አሁን እሱ እኮ እያለ ነው። መውጣት እኮ አይጠበቅባችሁ። ከዚህ ጋር ወጥቼ አንቺ ጋር ደውልሽ ነበር። ሳልደውልሽ አልሄድም ማለት ቻው ለማለት እኮ ነው የሚደውልሽ እኮ ቻው ሊበል ተገናኛችሁ እዚህ በእናንተ ቻው ማለት ነው። ጉዳይሽ ላውራ የምፈልገው ጉዳይ ስለሆነ እንውጣና አብርሃም እኮ በቃ ኦልሬዲ ውጭ ወጥቼ ደውልሽ ነበር ወይ በስልክ ደውልሽ ነበር ወይ ደግሞ ከንኩል እንገናኝ ነበር። አሁን ግን ኦልሬዲ ተገናኝተናል። ስለዚህ ከዚህ በኋላ ምንም የምናወራው ነገር አይኖርም። መልካም ጊዜ ይሆንልሽ። አንቺም ዳኒ መልካም ጊዜ የሳይመን ሮታ መልካም ጊዜ ምንላችሁ እናንተ መሆን ይችላል። ሄደን አንድ ጊዜ ያሳልፍኝ ሄድ የትም ልሁን ብቻ እኔም ያስደስተኝ እኔም እረፍት የሚሰጠኝ ቦታ ይሆን። አብርሃም ማንም አብሮ እንዲሄድ አልፈልግም። ማንም አብሮ እንዲሄድ አልፈልግም። እኔ ብቻዬን ነው እንዲሄድ የፈለኩት። ለዛ ነው አንተ ደህና የሆንከው በጣም በአጭር ጊዜ ነው አብርሃም፣ በጣም ቅርብ ጊዜ ነው ደህና የሆንከው እና ብቻህን እያንዳንዱ ነገሮች ማድረግ ላይ አይኖ ደህና ነህ ትችላለህ ምናምን፣ ግን ቢያንስ የተወሰነ ሰው አጠገብ ሊኖር ይገባል። ገባ? የምትወጣው ከከተማ ይሆን ወይ ከሀገር ውጭ ከሆነ ቢያንስ የሆነ ነገር ልታማክረው ወይ ልታወራው ወይ ደግሞ ደህንነትን ቼክ ሊያደርግ የሚያስፈልግ ሰው ይኖራል። ገባ? ብቻህን ብድግ ብለህ መውጣቱ አግባብ ነው ብዬ አላስብም። ሩታ አንቺንም ቢሆን ያልኩት እኔ ማንንም
ማለት ነው። የራሴ ጊዜ እፈልጋለሁ ነው እኮ እያለ ያለው በቃ። ስለዚህ ያለውን ነገር ለማወቅ ነው እኛም እያወራን ያለ ነው እንጂ እኔ ካጠገብ ሆነ ወይ አብረን ቤት እያልኩት አይደለም። ሰው አንተን ብትሆን የሆነ ሰው አብሮ ብላ መገፋፋቱ ልክ ነው እያላስብ አይደለም። ብቻውን በዚህ ሰዓት አሁን ባለበት ሁኔታ መሄዱ ገና ሆኗል፣ ጤናው ተመልሷል ከምነት ባለበት ሰዓት ላይ መሄዱ ልክ አይደለም። አሁን ኤርፖርት ቢያንስ እስከ ኤርፖርት ድረስ አብያንቻኝ ፈራ አለብኛል ካረል ከዛ በኋላ ነው ራስህ መሄድ የምትፈልግበት ቦታ ሂድ። እኔ ደግሞ አንተን ብዙ ማውራት እና በቃ ላውራ ከምፈልገው ነገሮች አሉ እኮ። ለምን ግልጽ አድርገሽ አታወሪም? አሁን ለምን አታወሪም? ሄርቢላ እኛ እየሰማን ኤፍሬም፣ እኔ ከእሱ ጋር ነው እንጂ ያለኝ ግንኙነት ከአንተ ጋር አይደለም። ስለዚህ ማውራት የምፈልገው እሱን ነው። ይቅርታ በአንተ ፊት ማውራት ግዴታ አይደለም ማለት በቃ ማለት እሱ ደግሞ እየተናገረ መሰለኝ ጨርሻለሁ አላ ሰዎች ጋር ማውራት የምትፈልጊው ነገር አውሪ ካሉንም ይሄድ ትችላለሽ። እኛ ደግሞ ማውራት የምፈልገው ነገር አለ። አይ ካልሽ ደግሞ በውጭ አውሪ፣ የኛን ጊዜ አትሻማ። ውጭ ላይ ጠብቁትሽ ዳኒ ይወርዳል። ነው የሰጋችሁ ስመኝ ይህ ልጅ አስማት አለማ ወይ ተደብቆ ደህና ነው ይሄድ ካላችሁ በዚህ ልክ ሰርታ ያለብንን ነገር እያወራ ነው አይደለ? ጭቅጭቅ ነው የምትፈልገው? ጭቅጭቅ አይደለም ደህና ነው ሰዓት ማውራት ያለብንን እያወራ ነው። መረዳት ዝግጁ ናችሁት? እኔ ማንንም አልፈልግም፣ መሄድ ልንቼ ነው የሚፈልገው። ስለዚህ ተወኝና ሁላችሁ ከፈለጋችሁ እናንተ እዚህ ሁኑ፣ እኔ ግን መሄድ እፈልጋለሁ። ስለዚህ ይሄድ የሚባሉ ልቀቅልኝና መልካም ጊዜ ከነሱ ጋር ማውራት የምፈልገውን ነገር አውራና ቢያንስ ከኤርፖርት ድረስ እንኳን ልሸኝክ እሱ እንኳን ፍቃደኛ ሆነ ሆነ እኔ እኮ እፈልግሃለሁ። ከኔ ጋር ብዙ ነገር አሳልፋል አይደል እንዴ? ከገነገሮች ላይ እግዚአብሔር ይመስገን አሁን ደህና ነው አይደል እንዴ? ችግር የለውም። ምናልባት ኤርሚ ማንም ሰው እንዲከተለው ወይም ደግሞ እንዲሽን አልፈለገም። ሩታም አንቺ እንድትኖሩ አልፈለገም። እኛም ማናችንም እንድንኖር አልፈለገም። ብቻውን ነው መሆን የፈለገው። ስለዚህ እኛ ብቻ መሆን ላይ ሳይሆን ዋናው ነገር ችግር የለውም። እኛ ይሻላል ብትሄዱ ነው የሚሻለው። ለእናንተም ብትሄዱ ነው የሚሻለው። ሄርሜላ ሰው ብለሽ ብትሄዱ ነው የሚሻለው። ማለት የምትፈልጉትን ነገር ውጭ አውሩ ፕሊዝ። አንተ ምን የምታወራው ነገር እኮ የለም፣ ግን ሩታ የምታወራው ነገር አለ። ገብቶሃል? አብረን ያጨርሹ ነገር አለ። አዎ የት ነው የምትሄደው ከማለት ውጭ ሌላ ስታወር የምትፈልግ ነገር እሱንም ቢሆን ማውራት የምፈልገው እኔ እናንተ ወይም ደግሞ ሶስታችን ሆነ እንጂ ከነሱ ጋር ማውራት አልፈልግም። በቃ ሄድ ካለባቸው ይሽ ውጭ መጨረስ ያለባቸው ነገር ውጭ ጨርሽ። ነገሩን ከምናወክበው ነገሩን ከምናወሳስበው እኔ በስትክክል እነሱ እንደተሰናበትካቸው እኔ ደግሞ ከማንም በላይ ነው መሰናበት ያለብህ ብዬ አስባለሁ። ማለት ከማንም በላይ ነው። አንቺ ከልጁ እናት ትበልጫለሽ ነው። ይቅርታ እንኳን እኔ የፈታተ ሚስቱ መጥቶ ሊሰናበታት መጥቷል። ገባህ አይደለ? ሊሰናበታት የመጣው እሱ ነው የሚያውቀው። መግለጥና ለመግለጥ ውድድር ውስጥ አልገባሁም። እኔ የፈታት ሚስቱን ቻው ለማለት የመጣ እንዳንተ አይነት ወንድ ብሎም ቻው ለማለት የመጣ እኔን ቻው አይልም ማለት ከባድ ነው። ስለዚህ ነው አንተ ከአንተ ጋር ስለነሱ ጋር ምንም ነገር ማውራትም አልፈልግም። ግን ደግሞ እኔ በስትክክል ከዚህ ሀገር አትውጣ ውጣ ብቻህን አትሁን ምናምን ልልክ አልፈልግም። ብቻህን ጊዜ አሳልፋለሁ ብዙ ነገር ከራሴ ጋር ሆናለሁ አሳልፋለሁ ብሃል አይደል? በሱ እኮ አልከለከልኩም። ግን ደግሞ ቢያንስ አንድ ሰው ከሀገር ሲወጣ በስትክክል መሰናበት አለብን። ማውራት ያለብን ነገር ደግሞ እናውራ። ቢያንስ ምን ጊዜ ስጠኝ አይደለም እያሳየኝ ያለው ነገር ትክክል ነው። ብሽ እያስጨነቁ ነው ወይስ ምን? ችግር የለውም። ውጭ ላይ ጠብቁኝ። በግድ ግን የሰው ልጅ ባታስጨንቋል። ዳኒ የምታወራው ነገር አለ? አይ አይደለም። በቃ እናንተ ማውራት ያለባችሁ ነው እናወራለን። ውጭ ነው። እዚህ ቤት አትወጡ ካሁን በኋላ ዳኒ ፕሊዝ በቃ ቶሎ በል ሩታ ነትና ቶሎ በል ማውራት የምትፈልጉትን ነገር እኔ ዝም ነው የምለው። አሁንና ጨርሱ። ከዛ ሩታ ከመጀመሪያ በፊት ሌላ የተሰማኝም አሉ አብርሃም ትልልቅ ልጆች ናችሁ። ለእናንተ ምንም ነገር መናገር የለብኝም። ግን ደግሞ አንድ ያሰብኩት ነገር ልንገርህ። እኔ ለማንም አልናገርም፣ በራሴውን ነገር ወስናለሁ ምናምን የሚለው ነገር ትክክል። ግን ደግሞ እዚች ጋር ስለአንተ የሚጨነቅ ስለአንተ የሚያስብ ሰው ብዙ ሰው አለ። ገብቶሃል? በመጀመሪያ ደረጃ
አንተ የሆነ ቦታ በመሄድ ብዙ ሰው የሚጨነቅ ሰው አለ። ምን ሆኗል፣ ምን ተደርጓል የሚል ነገር ብዙ ሰው አለ። ስለዚህ ከነዛ መሀሉ ደግሞ አንዱ ሩታ ነች። ገብቶሃል? የልጅህ እናት ስለ አንተ ብዙ ነገር ትጨነቃለች፣ ብዙ ነገር ታስባለች። ስለዚህ የምትሄድበትን ቦታ ሁሉም ቦታ ማወቅ አለበት። ምክንያቱም ነገ ላይ ተጨንቃ እሷ የሆነ ነገር ከመሆኗ ዛሬ ላይ ብንፈተው ይሻላል ሁሉም ነገር። አንተም ተነስተህ በድንገት ቸው ብለህ ከመሄዱ እንደዚህ ቦታ ልሄድ ነው እረፍት አድርጌ እመጣለሁ ብትላት እሷም እንደዚህ አታስገድደ፣ ወይም ደግሞ እሷ እንደዚህ አትጫነ። ግን ደግሞ አንተ አሁኑ መጣ ልብስ ሰበሰብክ ልጅን ሰላም አልከው እሷን ማደራ ምናምን ብላት፣ ይህ በጣም የሚያስደነግጥ ነገር ነው። ገብቶሃል? ለእሷ በጣም የሚያስደነግጥ ነገር ነው። ስለዚህ አብርሃም የምትሄድበት ቦታ ነገራትና እንደዚህ ቀን ነው የምቆየው ብለህ በግልጽ ነገራት። እሷም ይህንን ነው የምትፈልገው ሲመስለኛል። አድርጉታ እኔ ምንም ነገር አልልም ማለት አረብሻል እመነኝ ማለት የሄድኩበትን ቦታ ባቅ ወይም ደግሞ ለምን ያህል ጊዜ ምናምን እንደምትሄድ ትክክለኛውን ነገር ብትነግረኝ ለምን የሆነ ምናምን አልልህም። አትሊስት ከእንዴት ነው ከጭንቀት ነው የምትገላግለኝ። ገባ? ሲቀጥል ደግሞ አውቃለሁ ትላንትና ልትሄድ እንደሆነ ለእኔ ነግረኸኛል፣ አግኝተኸኛል ምናምን ሁሉም ነገር በግልጽም ባይሆን አትሊስት ትንሽም ነገር ቢሆን ነግረኸኛል። የምትፈልገውንም ነገር እየመጣህም እየወሰድክ ነው። መጠቀም የምትፈልገውን ዕቃ ቤት እየመጣህ እየወሰድክ ነው። ግን ደግሞ በእንደዚህ አይነት ሁኔታ ውስጥ ደግሞ ድንገት ተነስተህ የምትሄድበትን ቦታ ለማንም ለምን